ለራስ ምታት የሚደረግ ህክምና እንደየአይነቱ ይወሰናል። እዚህ ምስሉ ላይ የምታዩአቸው መድኃኒቶች ለቀላል ራስ ህመም የሚወሰዱ የህመም ማስታገሻ መድኃኒቶች ናቸው። የራስ ምታት አይነቶች በሁለት ዋና ዋና ደረጃዎች ሲከፈሉ ውጥረት ራስ ምታት ወይም ቴንሽን ሄዴክ፣ ማይግሬን፣ ክላስተር ራስ ምታት በመጀመሪያ ደረጃ ራስ ምታት ስር ይመደባሉ። ድንገተኛ አዲስና ከባድ ራስ ምታት፣ ትኩሳት፣ የማጅራት መገተር፣ ብዥታ ወይም ግራ መጋባት የመሳሰሉት ምልክቶች አንድ ራስ ምታት የሚያመው ሰው ላይ ከታየ ጥሩ ምልክት አይደለም። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናው ወሳኝ ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። ስራ ለመስራት፣ ለማጥናት ከዛም አልፎ ቀናችሁን እስከሚበላሽ ድረስ እንኳን የራስ ምታት አሟችሁ ያውቃል? ራስ ምታት በዓለም ደረጃ አንዱ አብዛኛው ሰው የሚያማርረው የጋራ የሆነ የጤና ችግር ነው። ነገር ግን ብዙ የራስ ምታቶች ጊዜያዊና ጉዳት አልባ ናቸው። እንዲሁም ደግሞ አንዳንዶቹ ከባድ የጤና ችግር እንዳለ የሚጠቁሙ አፋጣኝ እርምጃም የሚያስፈልጋቸው ናቸው። ራስ ምታት ብዙ ሰዎች በህይወት ዘመናቸው የሚያጋጥማቸው በጣም የተለመደ በሽታ ነው። ይህም ዋና ምልክቱ በጭንቅላት ወይም በፊት ላይ የሚከሰት ህመም ነው። ብዙ አይነት ራስ ምታት አይነቶች አሉ። የጭንቀት ራስ ምታት ወይም ቴንሽን ሄዴክ በጣም የተለመደ ራስ ምታት አይነት ነው። ዛሬ በዚህ ቪዲዮአችን ስለ ራስ ምታት ህመም ምንነት፣ እንዲከሰት የሚያደርጉ ተጠቃሽ ምክንያቶች፣ የራስ ምታት አይነትና ክፍፍላቸውን፣ አንዳንድ ምልክቶች ከታየ ማለፍ የሌለብን የራስ ምታት አስጊና የጤና ችግር ላይ እንዳለ የሚያመለክቱ ቀይ ምልክቶች፣ የምርምር መንገዱና የህክምና አማራጮቹም እንዲሁም መከላከያ መንገዱን ጨምሮ ሌሎች ጠቃሚ መረጃዎችን ይዤ ወደ እናንተ መጥቻለሁ። ቻናሉን ያልተቀላቀላችሁ ሰብስክራይብ በማድረግ ቤተሰብ እየሆናችሁ በቻናላችን የሚለቀቁ ቪዲዮዎች ያሳውቁኝ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን በመጫን አብሮነታችሁን አሳዩ። ወደ ቪዲዮ ከመግባታችን በፊት ላይክ እንዲሁም ብዙ ሰዎች በዚህ በሽታ እየተሰቃዩ ያሉ ሊኖሩ ስለሚችሉ ቪዲዮውን ሼር በማድረግ ለሰው ልጅ ውዱ የሆነውን ጤናን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉ። እስከ መጨረሻው አብራችሁን ቆዩ። የራስ ምታት ህመምን ምንነት ጠቅለል አድርገን ስንመለከት ከራስ ቅል ወይም በጭንቅላት ፊትና በአንገት ላይ የሚኖረውን ህመም ወይም ምቾት ማጣት ሲሆን ይህንንም በተለያዩ የጭንቅላታችን ክፍሎች ማለትም በግንባር ወይም ፍሮንታል፣ በጎን በኩል ወይም ቴምፖራል እንዲሁም በስተኋላ ወይም ሆስፒታል ሊከሰት ይችላል። የራስ ምታት በክብደቱ በሚከሰትበት ቦታና በድግግሞች በጣም ልዩነት አለው። የራስ ህመም አይነቶች ወይም ምድቦች። ራስ ምታት በሁለት ዋና ዋና ምድቦች ይከፈላል። የመጀመሪያ ደረጃ ራስ ምታት ወይም ፕራይመሪ ሄዴክ እና ሁለተኛ ደረጃ ራስ ምታት ወይም ሰከንደሪ ሄዴክ ተብሎ ማለት ነው። የመጀመሪያ ደረጃ ራስ ምታት እነዚህ በጣም የተለመዱ የራስ ምታት አይነቶች ሲሆኑ በታማሚው ላይ ሌላ ምንም አይነት የጤና እክል ሳይኖር ራሳቸውን ችለው ይከሰታሉ። በጭንቅላት ውስጥ ያሉ ህመም የሚያስከትሉ ባህሪያትን አለመቻል ወይም ከመጠን በላይ እንቅስቃሴ ይህን ሊያስከትል ይችላል። ይህ የራስ ህመም አይነት የሌላ በሽታ ምልክት ወይም በበሽታው ምክንያት የሚፈጠር አይደለም። በዚህ ምድብ ስር የሚካተቱት እንደ ውጥረት ራስ ምታት ወይም ቴንሽን ሄዴክ፣ ማይግሬን ራስ ምታት፣ ክላስተር ራስ ምታት ያሉት ናቸው። ሌላኛው ሁለተኛ ደረጃ ራስ ምታት ሲሆን እነዚህ ቀላል ራስ ምታት ናቸው ማለት ሳይሆን የሚከሰቱት በውል የታወቁ እንደ ጭንቅላት ጉዳት ወይም ሄድ ኢንጁሪ፣ የአንጎል እጢ ወይም ብሬን ቲዩመር እንዲሁም የማጅራት ገትር ወይም መነንጃይት በመሳሰሉ የጤና እክሎች ሳቢያ የሚከሰቱ መሆናቸውን ያመለክታል። የራስ ምታት ህመም የሚመጣው በአንጎል ደም ስሮች እና በአካባቢ ባሉ ነርቮች መካከል መስተጋብር የሚፈጠሩ ምልክቶች ነው። ራስ ምታት በሚፈጠርበት ጊዜ ብዙ ዘዴዎችም በጡንቻዎችና በደም ቧንቧዎች ላይ ተጽዕኖ የሚያሳድሩ ልዩ ነርቮች ይሰራሉ። እነዚህ ነርቮችም የህመም ምልክቶችን ወደ አንጎል ይልካሉ። ይህ ራስ ምታትን ያስከትላል። ራስ ምታት በተለይም ማይግሬን በቤተሰብ ውስጥ ይከሰታል። ማይግሬን ያለባቸው ልጆች ብዙውን ጊዜ ቢያንስ አንዱ ወላጅ ያጋጠመው ነው። እንዲሁም ወላጆቻቸው ማይግሬን ያለባቸው ልጆች የመጋለጥ እድላቸው እስከ 4 እጥፍ ይደርሳል። ራስ ምታት በቤተሰብ ውስጥ በጋራ በሚጋሩ አካባቢያዊ ሁኔታዎች ሊነሳ ይችላል። እንደ ቡና፣ አልኮል፣ የረጉ ምግቦች ወይም ፈርመንትድ ፉድስ፣ ቸኮሌት እና አይብ ያሉ ምግቦችን መብላት፣ ለአለርጂ መጋለጥ፣ የሁለተኛ እጅ ማጨስ ወይም ሰከንድ ሃንድ ስሞክ፣ ከሽታዎችና ከቤት ኬሚካሎች የሚመጣ ጠንካራ ሽታዎች ለዚህ አስተዋጽኦ አላቸው። ራስ ህመም ይበልጥኑ ከባድ እንዲሆን እና ለታማሚው አስጊ የጤና ችግር መሆኑን የሚያመለክቱ ቀይ ምልክቶች ወይም ሬድ ሳይን ከሚባሉት መካከል ድንገተኛ አዲስና ከባድ ራስ ምታት፣ የራስ ምታት ዘይቤ ወይም ሁኔታ ለውጥ፣ ከጊዜ ወደ ጊዜ እየባሰ የሚሄድ ራስ ምታት፣ ትኩሳት፣ የማጅራት መገተር፣ ብዥታ ወይም ግራ መጋባት ጋር የሚከሰቱ ራስ ምታቶች፣ የሰውነት መስነፍ ወይም መደንዘዝ፣ ለመናገር መቸገር የመሳሰሉት ናቸው። የራስ ምታት መንስኤዎች ብዙ ናቸው። እንዲሁም ከላይ በጠቀስነው ምድብ ላይ ለማሳየት እንደሞከርኩት ምክንያቶችና አባባዥ ነገሮች ወይም ቀስቃሶች እንደየራስ ምታት አይነት ሊለያዩ ይችላሉ። ለምሳሌነት ከብዙ በጥቂቱ ለማየት ያክል ስሜታዊ ውጥረት ወይም ጭንቀት፣ የእንቅልፍ ሁኔታ መዛባት፣ የሰውነት ፈሳሽ መቀነስ ወይም ዲሃይድሬሽን፣ የሆርሞን ለውጦች፣ የተወሰኑ ምግቦችና ቅመሞች፣ የነርቭ በሽታዎች፣
መድኃኒት ከመጠን በላይ መጠቀም የመሳሰሉት ሁሉ በመንስኤነት አሊያም በቀስቃሽነት ይጠቀሳሉ። ለራስ ምታት የሚደረግ ምርመራ የራስ ህመም በሐኪም በሚደረግ ለህመም ሁኔታ መጠየቅ ወይም ሂስትሪ ቴኪንግ የአካላዊ ምርመራ ወይም ፊዚካል ኤግዛሚኔሽን። በተጨማሪም በተለይም ህመሙ የማያቋርጥና ቀይ ምልክቶች ያልናቸው ካሉ ወይም ደግሞ ከባድ ከሆነ እንዲሁም በሌላ ለመንስኤነት የሚጠቀሱ የሁለተኛ ደረጃ የራስ ህመም ወይም ሰከንደሪ ሄዴክ መሆኑ ከታመነበት ልዩ ልዩ የቤተ ሙከራ ምርመራዎችም ጨምሮ እስከ ከፍተኛ የጭንቅላት ምስል ከሳች እንደ ሲቲ ስካን፣ ኤምአርአይ ያሉ መሳሪያዎችን በመታገዝ መንስኤውን ለማወቅ ሲባል ሊሰራ ይችላል። በተመሳሳይ መልኩ የራስ ምታት ምርመራ በሚደረግበት ወቅት ሐኪሙ ስለ ራስ ምታት ታሪክ የሚከተሉትን ግንዛቤ ውስጥ በማድረግ ሊጠይቅ ይችላል። ራስ ምታቱ ምን እንደሚመስል፣ ምን ያክል ጊዜ እንደሚከሰትና ለምን ያህል ጊዜ እንደሚቆይ፣ ምን አይነት ነገሮች ማለትም ምግብና መጠጦች ህመሙን እንደሚያስነሱት ወዘተ ሊጠይቅ ይችላል። ለራስ ምታት የሚደረግ ህክምና እንደየአይነቱ ይወሰናል። የመጀመሪያ ደረጃ ራስ ምታት ለማከም በጣም ወሳኝ ከሆኑት ነገሮች አንዱ ቀስቃሾቹን ማወቅ ነው። ሁሉም የራስ ምታት አይነቶች መድኃኒት ያስፈልጋቸዋል ማለት አይደለም። እንደ ራስ ምታት አይነት ድግግሞሽና መንስኤው ላይ በመመስረት የህክምና አማራጮች የሚከተሉትን ያካትታል። የጭንቀት አያያዝ ወይም ስትሬስ ማናጅመንት፣ ባዮ ግብረ መልስ ወይም ባዮ ፊድባክ መድኃኒቶች፣ ዋናውን የጤና ሁኔታ ወይም መንስኤውን ማከም የመሳሰሉት ናቸው። አልፎ አልፎ የሚከሰት የጭንቀት ራስ ምታት ወይም ቴንሽን ሄዴክ አብዛኛውን ጊዜ ያለ ሐኪም ማዘዣ ለሚገዙ የህመም ማስታገሻ መድኃኒቶች ጥሩ ምላሽ ይሰጣል። ነገር ግን እነዚህን መድኃኒቶች አዘውትሮ መጠቀም ለረጅም ጊዜ የዕለት ተዕለት ራስ ምታት ወይም መድኃኒት ከመጠን በላይ መጠቀም የሚያስከትለው ራስ ምታት ሊያስከትሉ እንደሚችሉ ማስተዋል አለብን። ለተደጋጋሚ ወይም ለከባድ ራስ ምታት በሐኪም የሚታዘዙ የራስ ምታት መድኃኒቶች በጤና ባለሙያ አማካኝነት ሊታዘዝ ይችላል። ለደም ግፊት፣ ለእንቅጥቅጥ ወይም ሲዥር እና የጭንቀት በሽታ መድኃኒቶች አንዳንድ ጊዜ ማይግሬንን መከላከል ይችላሉ። የራስ ምታትን ድግግሞች ለመቀነስ የጤና እንክብካቤ ባለሙያ የሆነው ሰው ከነዚህ መድኃኒቶች ውስጥ አንዱን እንድንሞክር ሊመክረን ይችላል። ከዛ ውጭ ቀለል ያለ ራስ ምታትን በፓራስታሞል፣ አይቡፕሮፊን በመሳሰሉ የህመም ማስታገሻ መድኃኒቶች ማከም ይቻላል። በተጨማሪም የሚከተሉትን በቤት ውስጥ በቀላሉ ማድረግ የራስ ምታትን ህመም በራሳችን ማከም እንችላለን። በሙቅ ወይም በቀዝቃዛ ነገሮች ጭንቅላታችን ላይ ማድረግ ወይም መጫን፣ የመለጠጥ ወይም የመንጠራራት እንቅስቃሴዎችን መስራት ወይም ፍሌክሲቢሊቲ ኤክሰርሳይዝ፣ ጭንቅላት፣ አንገትን ወይም ጀርባን ማሸት፣ በጨለማና ጸጥ ያለ ክፍል ውስጥ ማረፍ፣ የእግር ጉዞ ማድረግ ወዘተ ናቸው። የመከላከያ መንገዶቹ ራስ ምታትን ለመከላከል ዋናው ነገር ምን እንደሚያስነሳው ማወቅ ነው። ቀስቃሾቹም ለእያንዳንዱ ሰው በጣም የተለያየ ነው። ለአመጋገብ ትኩረት በመስጠት ቀስቃሽ ምግቦችን ማስወገድ፣ በመዝናኛ ዘዴዎች ውጥረትን መቀነስ ወይም ራስን ዘና ማድረግ፣ በቂ እንቅልፍን ማግኘት፣ ለጠንካራ ሽታና ለከፍተኛ ድምፅ መጋለጥን ማስወገድ፣ መደበኛ የአካል ብቃት እንቅስቃሴ ማድረግ፣ በቂ ፈሳሾችን መጠጣት፣ ከመጠን በላይ ቡናን አለመውሰድ የመሳሰሉት ናቸው። የወደፊት ዕጣ ፋንታው ወይም ፕሮግኖሲስ ለአብዛኛዎቹ ሰዎች ራስ ምታት ያለ ማዘዣ የሚወሰዱ የህመም ማስታገሻዎች በቀላሉ የሚታከም ሲሆን አንዳንድ ጊዜ ግን የራስ ምታት የበለጠ ከባድና የሌሎች ከበድ ያሉ የጤና ችግሮች ምልክት ሊሆን ስለሚችል እንደየመንስኤው የተለየ ሕክምና ያስፈልገዋል። ስለሆነም የራስ ህመምን በሁለተኛነት የሚያስከትሉ ስር ሰደድ ህመሞች ላለባቸው ግለሰቦች እንደየሁኔታቸው የህመሙ ዕጣ ፈንታቸው የሚለያይ ይሆናል። ሁሉም ሰው ማለት ይቻላል ሕፃናትን ሳይቀር ጎረምሳዎች፣ እንዲሁም ጎልማሳዎች የራስ ምታት ህመም አለባቸው። 96 በመቶ የሚሆነው ህዝብ በህይወት ዘመኑ ቢያንስ አንድ ጊዜ የራስ ምታት ገጥሞት ወይም አሞት ያውቃል። በዓለማችን ላይ 40 በመቶ የሚሆነው ሰው ደግሞ የውጥረት ራስ ምታት ወይም ቴንሽን ሄዴክ እና 10 በመቶ የሚሆነው ደግሞ ማይግሬን እንዳለባቸው ጥናቶች ይጠቁማሉ። የራስ ምታቶ በዕለት ተዕለት እንቅስቃሴ ውስጥ ጣልቃ እየገባ ከሆነ ወይም ስሜቶን የሚነካ ከሆነ ለተሻለ ጤና እንክብካቤ አቅራቢያ ወደሚገኝ የጤና ተቋም በመሄድ ሐኪም ያነጋግሩ። ውድ ተመልካቾቻችን ከቪዲዮ መጨረሻ አብራችሁ ስለቆያችሁ እናመሰግናለን። ቪዲዮውን ላይክ፣ ለወዳጅ ጓደኞቻችሁ አጋሯቸው። ለበለጠ የጤና መረጃ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።